የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ የአጀንዳ ማሰባሰብ የምክክር ምዕራፍ እያካሄደ ይገኛል። ከ4500 በላይ የማህበረሰብ ተወካዮች ላለፉት 4 ቀናት ሀገራዊ መግባባት ሊደረስባቸው ይገባቸዋል ባሏቸው ጉዳዮች ላይ ሲመክሩ ሰንብተው ማጠናቀቃቸውን የአማራ ክልል የአጀንዳ ማሰባሰብ አስተባባሪ ኮሚሽነር መላኩ ወልደማርያም ተናግረዋል። ተሳታፊዎቹ በነጻነትና በመደማመጥ ለሀገር ሰላምና አንድነት መሰረት የሆኑ ጉዳዮችን ስለማንሳታቸውም ኮሚሽኑ ተናግሯል። እንዴት አይነት ስነ ስርዓት የተሞላበት ግልጽነት የሰፈነበት ውይይት ሲያካሂዱ እንደነበረ ምን ያህል ለሀገራቸው እንደሚያስቡ ጠንካራ አጀንዳዎችን ያነሱ እንደነበረ አይታችኋል እና በእውነት ይሄ ሂደት አሳታፊ ነበር፣ አካታች ነበር፣ ግልጽነት የተሞላበት ነበር፣ በነጻነት የተካሄደ ነበር እና ዜጎቻችን የት ደረጃ እንደደረሱ ማየት የቻልንበት ነው። በእውነት በመከባበር ነው ሐሳብ ሲሰጡ የነበረው፣ ስርዓት ጠብቀው ነበር ሲነጋገሩ የነበሩት። በእውነት ትምህርት የተማርንበት ሂደት ነው ማለት እንችላለን። ከዚህ የምክክር ሂደት አማራ ክልል ያየነው ነገር ትምህርት ያገኘንበት የዜጎቻችን ንቃት ከፍተኛ እንደሆነ ያለው ችግር ሳይበግራቸው ትልቁን ምስል ነበር የሚያሳዩት ማለት ሀገራዊ የሆነውን ነገር ነበር የሚያሳዩትና እኔ በዛ በጣም ተደንቄያለሁ። በትናንሽ ነገሮች ላይ ያተኮሩ አልነበሩም ያቀርቧቸው የነበሩ ትላልቅ አጀንዳዎች ለሀገር የሚጠቅሙ አጀንዳዎችን ነበር የሚያነሱትና በሁለንተናዊ መልኩ በጣም የተሳካ በጣም ውጤታማ የሆነ ሂደት ነው የተከናወነው። የማህበረሰብ ተወካዮች ለቀጣዩ አጀንዳ ማሰባሰብ ምዕራፍ ከሌሎች ባለድርሻ አካላት ጋር የሚመካከሩ 270 ተወካዮችን መርጠዋል። ላለፉት 4 ቀናት ያሰባሰቧቸውን አጀንዳዎችንም ለመረጧቸው 270 ወኪሎች አስረክበዋል። በአጀንዳ ማሰባሰብ ሂደት ውስጥ የተስተዋለው ነጻነትና በተወካዮች ምርጫ ላይ የታየው ግልጽነት አዲስ የዲሞክራሲ ልምምድ በመሆኑ ለትውልድ መተላለፍ እንዳለበት ሌላኛው የአማራ ክልል የአጀንዳ ማሰባሰብ አስተባባሪ ኮሚሽነር ዶክተር ዮናስ አዳዬ ጠቁመዋል። የአጀንዳ ልየታዎችም በተመሳሳይ ሁኔታ ደግሞ የተወካይ መረጣም በተሳካ ሁኔታ ተከናውኗል። ነገር ግን ትልቁ ስራ አልተሰራም፣ ተጀመረ እንጂ ያም በግራስሩት ወይም ደግሞ በመሰረታዊ እርከን ደረጃ የዲሞክራሲ ግንባታ የዲሞክራሲ ባህል ግንባታ ይመደማመጡ መከባበሩ የአንዱ ቁስል ለሌላው ያን ሼር ያደረጉ የተከባበሩ አንዱ ሌላውን ያከበረ እነዚህ አብሮ የመመካከር የመኖር ያ ህይወት ረጅም ጊዜ የሚወስድ ስለሆነ ያ የባህል ግንባታው የሁላችን የቤት ስራ ነው የሚሆነው። ለልጆቻችን የምናወርሰውም ያንን የባህል ግንባታ ነው። ያ ባህል የዲሞክራሲ ባህል ግንባታ ነው። የመደማመጥ የመከባበር ባኮረፉ ቁጥር ወደ ጫካ መሄድ ድንጋይ መርወር ሳይሆን ባኮረፉ በተቆጡ ቁጥር ልዩነት በተፈጠረ ቁጥር መነጋገር መመካከር ያ ባህል መሆን ስላለበት እሱን እናንተን አደራ ማለት እንፈልጋለን። የማህበረሰብ ተወካዮች በቀጣዮቹ ቀናት የክልል ባለድርሻ አካላት ማለትም ከአማራ ክልል የመንግስት አካላት ከማህበራትና ተቋማት ከታዋቂና ተጽዕኖ ፈጣሪ ግለሰቦች ከሃይማኖት ተቋማትና ከፖለቲካ ፓርቲዎች ጋር በመምከር የአማራ ክልል አጀንዳዎችን ለይተው ለሀገራዊ ምክክር ኮሚሽን የሚያቀርቡ ይሆናል።